ወዳጁ የነበረው ንጉስ ያለ ስልጣነ ክህነት ቤተ መቅደሱን በመድፈሩና ይህን እያየ ዝምታን መርጦ በለምጽ የተቀጣው ነቢይ በኋላም በንስሐ ተመልሶ እርሱ በነበረበት ቀሪ ዘመን ከቤተ መንግስት እስከ ቤተ ክህነት የነበሩ ሰዎች እግዚአብሔርን ሲያሳዝኑት በድፍረት የተናገረ ተናጋሪ፣ እንደ ነቢዩ ኤርምያስ ጨዋ፣ እንደ ነቢዩ ሆሴዕ መከራን የተቀበለ፣ እንደ ነቢዩ አሞጽ መምህርና ገሳጭ፣ እንዲሁም እንደ ነቢዩ ዳንኤል ጽኑ የነበረው የነቢዩ ኢሳይያስ ታሪክ እነሆ። ኢሳይያስ የሚለው ስም በአይሁድ ማህበረሰብ ውስጥ እጅግ የተለመደ ስም ነው። በመጽሐፍ ቅዱሳችን ውስጥ እንኳን ቢያንስ ወደ 7 የሚሆኑ ሰዎች በዚህ ስም ተጠርቷል። ኢሳይያስ ከአራቱ አበይት ነቢያት አንዱ ሲሆን የስሙም ትርጓሜ መድኃኒት ማለት ነው። ሆሴዕ፣ ኢያሱ፣ ኢየሱስ ማለት መድኃኒት ማለት እንደሆነ መድኃኒት መባሉ ግን እንደ ኢያሱ ወልደ ነዌ በአጭር ታጥቆ ጋሻ ነጥቆ አማሌቃውያንን አጥፍቶ እስራኤልን አድኖ እንደ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ 13ቱን ሕማማተ መስቀል ታግሶ አጋንንትን ድል ነስቶ ነፍሳትን አድኖ አይደለም፣ ተልእኮውን የሚገልጥ ነው እንጂ። በሌላ አገላለጥ ሊመጣ ያለው መሲህ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግልና ተጸንሶ በድንግልና ተወልዶ ቀስ በቀስ አድጎ የደቂቀ አዳምን ሕማም ተሸክሞ አጠቃላይ የሰው ልጆችን በአስደናቂ መጎብኘትን ጎብኝቶ እንደሚያድናቸው ስለሚናገር ኢሳይያስ መድኃኒት የሚል ስም ተሰጥቶታል። ተመሳሳይ ስም ካላቸው ከሌሎች ሰዎች ለመለየትም የአሞጽ ልጅ ኢሳይያስ ተብሎ ተጠርቷል። ሊቃውንተ ቤተ ክርስቲያን ይሄ አሞጽ ነቢዩ እንዳልሆነ ይስማማሉ። እናቱም የቤተ ክርስቲያናችን ትውፊት እንደሚያስረዳው ሶፊያ ትባላለች። ኢሳይያስ ይኖር የነበረው በኢየሩሳሌም ነው። ኢሳይያስ ባለትዳርና የ2 ልጆች አባት ነበር። ነቢዩ ኢሳይያስ በቤተሰቡ በጣም ደስተኛ ነበር፣ ይመካባቸውም ጭምር ነበር። እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን ማለቱ ይህንን ያስረዳል። የነቢዩ ኢሳይያስ ሚስት ነቢይት እንደነበረች መጽሐፍ ቅዱስ ይናገራል። መተርጉማን ግን የኢሳይያስ ሚስት ነቢይት መባሏ የባለቤቷን መንፈሳዊ ሕይወት ተጋድሎን ትጋራ ስለነበር በተልእኮ ሁሉ ትረዳው ነበር እንጂ ራእይን የማየት ትንቢትንም የመናገር ጸጋ ተሰጥቷት ስለነበር አይደለም ይላሉ። ነቢዩ በኢየሩሳሌም ሲኖር በአካዝና በሕዝቅያስ ዘመነ መንግስት የቤተ መንግስት አማካሪ ነበር። በራሱ መጽሐፍ እንደነገረንም በዘመኑ የነበሩ የይሁዳ ነገስታት ኦዚያን፣ ኢዮአታም፣ አካዝና ሕዝቅያስ ይባላሉ። የነቢይነትን ስራ የጀመረው ወዳጁ ኦዚያን በሞተ በዓመቱ ነው። ይኸውም በ740 ዓመተ ዓለም አካባቢ ማለት ነው። ነቢዩ ኢሳይያስ ኦዚያንን ገስጽ ሲባል ወዳጁ ስለሆነ ይሉኝታ ይዞት እምቢ ብሎ ነበር። ከዚህም የተነሳ ከአፉ ላይ ለምጽ ወጣበት። ኑሮም ከሰው ተለይቶ በጨለማ ቤት ሆነ። ሀብተ ትንቢቱንም ተቀማ። ነገር ግን ነቢዩ ከልቡ ተጸጽቶ በጾም በጸሎት ተወስኖ ንስሐ ገባ። ጌታም የምትወደውና የምታከብረው ኦዚያን ሞተ፣ መንግስቱም አለፈ። ሞት፣ ህልፈት፣ በመንግስቴም ሽረት የሌለብኝ እኔ አምላክ ብቻ ነኝ አለው። ኢሳይያስ ይህንን ሲሰማ እጅግ ደነገጠ። ዳግመኛም እግዚአብሔር ወደዚህ ሕዝብ ማንን ልላክ አለው። ኢሳይያስም እኔ እሄድ ነበር፣ ነገር ግን በአፌ ለምጽ አለብኝ ሲለው እግዚአብሔር መልአኩን አዞት መልአኩ በጉጠት አፉን ቀባውና ለምጹ ድኖለት ትንቢት ተናግሯል። ነቢዩ ኢሳይያስ በኢየሩሳሌም ሲኖር የቤተ መንግስትም አማካሪ ሆኖ እንደማገልገሉ መጠን የነገስታቱን የቅንጦት ኑሮ፣ ለመጓጓዣ የሚገለገሉባቸውን ሰረገላዎች፣ ለማዕድ የሚጠቀሙባቸውን ዕቃዎች፣ ህዝቡን ንቀው የሚያዩበት ትዕቢታቸው፣ ከሚስቶቻቸው ጋር የሚያሳልፉት የቅንጦት ኑሯቸውን ይመለከት ነበር። በየዕለቱ በሚዘጋጀው የእራት ግብዣ ልዑላኑ በከፍተኛ የወታደር የሃይማኖትና የሲቪል አመራሮች ታጅበው የሚጠጡት ወይን በመጨረሻም ሰክረው የሚያሳዩት አሳፋሪ ድርጊትን ያይ ነበር። ይህ በእንዲህ እንዳለ እነዚህ ልዑላን ወደ ቤተ መቅደስ መጥተው የሚያቀርቡት የመስዋዕት ብዛት ከስግብግቦቹ የሃይማኖት መሪዎች የሚቀርብላቸው ውዳሴ ከንቱ፣ ከቤተ መቅደሱ መልስ በኋላ ደግሞ የሚያከናውኑትን አሕዛባዊ ግብር በአጽንኦት ይመለከት ነበር። ነቢዩ ሲመለከትም የነበረው ይህን የቤተ መንግስቱንና የቤተ ክህነቱን የቅንጦት ኑሮን ብቻ አይደለም። የመበለቶች፣ የወላጅ አልባ ሕፃናት፣ የድሆች
የችግረኞች ጩኸትም በነቢዩ ጆሮ ያስተጋባ ነበር። ወደ መንበረ ጸባዖትም ሲወጣ ያስተውል ነበር። ነቢዩ ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበት የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘዘም ብሎ እንደገለጠው የይሁዳ ቤተ መንግስትና ቤተ ክህነት ከነተራው ሕዝቡ ተበላሽቶ ነበር። ሁሉም በእግዚአብሔር ታምኖ ሳይሆን በሰው ክንድ ተደግፎ ይሰባሰባል። ግዑዛን እንስሳት እንኳ የጌታቸውን ጋጣ ሲያውቁ፣ ሰዎች ግን ፈጣሪያቸውን ረስቷል። አለቆች በግብዝነት ጉቦን በመውደድ ለድሃ አደጉ ባለመፍረድ የመበለቲቱን ሙግት ባለመስማት ይታወቃሉ። በነቢዩ ጊዜ የነበረውን ፖለቲካዊ ትኩሳት ስንመለከትም ነቢዩ አገልግሎቱን በጀመረበት ወራት በሁለት ኃያላን መንግስታት ማለትም በግብጽና በአሶር መካከል ውጥረት ነግሶ ነበር። ወደ አገልግሎቱ ማብቂያ ደግሞ በአሶርና በባቢሎን መካከል የነበረው ፍጥጫ ጣራ የደረሰበት ወራት ነው። የእነዚህ ኃያላን መንግስታት መፈክር እውነት ማለት ስልጣን ነው የሚል ነበር። በእነዚህ ኃያላን መንግስታት መካከል የነበረው ፍጥጫ በእስራኤልና በይሁዳን እንዴት ጫና እንዳሳደረ ለመረዳትም ሁለተኛ ነገሥት ከምዕራፍ 15 እስከ 17 ያለውን ክፍል ማንበብ በቂ ነው። በወቅቱ የእስራኤል ንጉሥ የነበረው ምናሄ የአሶር ንጉሥ ለነበረው ለፎሃ መንግስቱን ያጸናለት ዘንድ 1000 ሰቅል ብር ሰጥቶታል። የይሁዳ ንጉሥ የነበረው የኦዚያን ንግስና ማብቂያ አካባቢ ቴልጌልቴልፌልሶር የተባለ የአሶር ንጉሥ ፋቁሔ የተባለው የእስራኤል ንጉሥ ነግሶ ሳለ ሀገሪቱን ወሮ ነበር። በይሁዳ ላይ ነግሶ በነበረው በአካዝ ላይ ዘመቱበት። ኢሳይያስም የራሱን ልጆች ምልክት እያደረገ አካዝ በእግዚአብሔር እንዲታመን እንጂ እንዳይደነግጥ መከረው። አካዝ ግን ጠላቶቹን እንዲቋቋምለት ለማድረግ ለአሶር ንጉሥ ግብር ይልክለት ነበር። የእስራኤል ንጉሥ የነበረው ፋቁሔም በኋላ በሆሴ ተገደለ። ሆሴም ነገሰ። በኋላ ግን የአሶር ንጉሥ ስልምናሶር በሆሴ ላይ ዘመተ። ሆሴም ተገዛለት፣ ግብርም አመጣለት። ነገር ግን ስልምናሶር ሆሴን ስላላመነው ወደ ወይን ቤት አስገባው። ሰማርያንም 3 ዓመት ከበባት። ሕዝቡን ደግሞ ወደ አሶር አፈለሳቸው። እስራኤልና ይሁዳ በአምላካቸው ከመታመን ይልቅ እግዚአብሔርን ወደሚያስቆጣ የፖለቲካ ስሌት ውስጥ ገብተው ነበር። ሰማርያ ይሁዳን ለመውጋት ከሶሪያ ጋር ስትወዳጅ፣ ይሁዳ ደግሞ እስራኤልን ለመውጋት ከአሶር ጋር ተወዳጅታ ነበር። እንደውም አካዝ እኔ ባሪያና ልጅ ነኝ መጥተህ ከተነሱብን ከሶሪያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሶር ንጉሥ ወደ ቴልጌልቴልፌልሶር መልእክተኞችን ልኮ እንደነበር መጽሐፍ ቅዱሳችን ይነግረናል። ከላይ እንደጠቀስነውም እንደ ማማለጃ ይሆን ዘንድ አካዝ በእግዚአብሔር ቤትና በንጉሱ ቤተ መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሶር ንጉሥ ገጸ በረከት አድርጎ ሰዶለት ነበር። የአሶር ንጉሥ ቴልጌልቴልፌልሶር ግን መጦ አስጨነቀው እንጂ አልረዳውም። ነቢዩ ኢሳይያስ እንግዲህ ይኖር የነበረው በእንደዚህ አይነት ውስብስብ ጊዜ ውስጥ ነበር። በአንድ በኩል የወገኖቹ ፍቅር ልቡን ያቃጥላል። የእስራኤልና የይሁዳ ለመስማማት ይባስ ብሎም እርስ በርስ ለመተላለቅ ከውጭ ኃይሎች ጋር መወዳጀታቸው ውስጡን ያቆስሏል። በሌላ በኩል ደግሞ ይሁዳ የእህቷ የእስራኤልን ጥፋት እየተመለከተች ምንም አለመማሯ ይልቁንም ወደ ጥፋት ሸለቆ መንጎዷ እጅጉን አሳዘነው። ነቢዩ ኢሳይያስ ጠቢብ ፖለቲከኛ በመንፈሰ እግዚአብሔር እየተመራ በየጊዜው የነበረውን ፖለቲካዊ ትኩሳት ከምንጩ የሚያውቅ ነበር። የመንግስታቱን አካሄድ አይቶም የደማስቆና የሰማርያ ውድቀት እንዲሁም የአሶር መንግስት መካከለኛ ምስራቁን እንደሚቆጣጠረው ተንብዮአል። ከዚያ በላይ አለፍ ብሎ የባቢሎን አደገኛነት በይሁዳ ላይም የሚመጣውን መዘዝ ተናግሯል። ጨምሮም ሁሉም ወገኖች ከምርኮ እንደሚመለሱ ተንብዮአል። ነቢዩ ኢሳይያስ የአሶር መንግስት በኋላም የባቢሎን መንግስት በእስራኤልና በይሁዳ ማየል እግዚአብሔር ለቁንጥጫ የተጠቀመበት ጥበብ እንደነበር ተረድቷል። የይሁዳ ሰዎች ኢየሩሳሌም በአሶር ሰዎች ትወረራለች ብለው አልመውም አስበውም አያውቁ። ነቢዩ ግን ይሄ ሁሉ እንደሚሆን በትንቢት መነጽር አስረግጦ ነገራቸው። ይህ ሁሉ የመሆኑ ምስጢርም ሕዝቡ ወደ እግዚአብሔር እንዲመለሱና ከውጭ ኃይላት ይልቅ በእርሱ እንዲታመኑ ለማድረግ እንደሆነ ነግሯቸዋል። ለፖለቲካዊ ችግራቸው ከንስሐ ውጪ ሌላ መፍትሄ እንደሌለም ይነግራቸውም ነበር። ነቢዩ እውነቱን የማይሸፋፍን ለማንም የማያዳላ መምህር ወመገስጽ ነበር። ምንም ሳይፈራ
ሳይፈራና ሳያፍር አካዝን እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ ብሎታል። ሕዝቡን በደል የተመላበት ሕዝብ፣ ልዑላኑን የሰዶም አለቆች፣ በዛ ሰዓት የነበሩት ጠላቶች የሶርያ ንጉሥ ረአሶንና የእስራኤሉ ንጉሥ ፋቁሔ ሁለት የእንጨት ጠለሸቶች ብሎ ገስጿቸዋል። ልቡ ደግሞ ስለ ሞዓብ ይጮኻል። በባቢሎን መንግስት ምክንያት ስለሚደርሰው ውድቀትም ፊታችሁን ከእኔ ዘንድ አርቁ፣ መራራ ለቅሶ አለቅሳለሁ፣ ስለ ሕዝቤ ሴት ልጅ ጥፋት ታጽናኑኝ ዘንድ አትድከሙ እያለ መራራ ለቅሶን ያለቅሳል። ነቢዩ ኢሳይያስ ታላቅ ነቢይም ነበር። ነቢዩ ኢሳይያስ ካደረጋቸው ግብሮችና ከጻፈው መጽሐፍ ይዘት አንጻር ታላቅ ነቢይ ልንለው እንችላለን። ነቢዩ ኢሳይያስ በጽናቱ ነቢዩ ዳንኤልን ይመስላል። በጨዋነቱ ነቢዩ ኤርምያስን፣ መከራም በመቀበሉ ነቢዩ ሆሴዕን፣ መምህር ወመገስጽ በመሆኑ ደግሞ ነቢዩ አሞጽን ይመስላል። ከሁሉም በተለየ ግን ምንም እንኳን ከሊቅ እስከ ደቂቅ እንዲህ ቢገስጻቸውም የድህነት ተስፋም ይሰጣቸው ነበር። ተስፋውም ለእነርሱ ብቻ ሳይሆን ለደቂቀ አዳም በሙሉ የሚሆን ተስፋ ድህነትን ነበር። ከዚህም የተነሳ ታላቅ ነቢይ ነው። እግዚአብሔር ነቢዩ ኢሳይያስን በሶስት መንገድ አናግሮታል። አንደኛ በሚያስደንቅ ግርማ፣ ሁለተኛ በጽኑ እጅ፣ ሶስተኛም በአባታዊ ንግግር አናግሮታል። እርሱም ይህ ከእግዚአብሔር የተቀበለውን መልእክት በሶስት መንገድ አስተላልፎታል። በአደባባይ በሚደረግ ግልጽ ትምህርት፣ ለምልክትና ለተአምራት ሊሆኑ ራቁቱንና ባዶ እግሩን በመሄድ እንዲሁም በጽሑፍ አስተላልፎታል። ነቢዩ ኢሳይያስ ከቤተ ክህነት እስከ ቤተ መንግስት ድረስ ሁሉም ሕይወቱ በተበላሸና አምልኮ ሁሉ ግብዝ በሆነበት ሰዓት እርሱ ግን ግሩም የሆነውን መለኮታዊ ምስጢር ይካፈል ነበር። በዚህም እግዚአብሔር አፍቃሪ ኃጥአን እንደሆነ፣ ድካማቸውን እንደሚረዳ፣ ድህነታቸውንም አብዝቶ እንደሚሻ ይሰብክ ነበር። ነቢዩ ኢሳይያስ የግጥም የቅኔ መልክ ያለውና እጅግ ትልቅ የሆነ የትንቢት መጽሐፍም የጻፈ ታላቅ ነቢይ ነው። በብዙ ሊቃውንት ዘንድም ይሄ መጽሐፍ የኢሳይያስ ወንጌል እየተባለ ይጠራል። ኢትዮጵያውያን ሊቃውንት ደግሞ ደረቀ ሐዲስ ይሉታል። ይኸውም እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በሕቱም ድንግልና መውለዷን፣ ጌታችንም ተጸንሶ በሕቱም ድንግልና መወለዱን ከጽንስ ጀምሮ እስከ ዳግም ምጽአቱ ድረስ ምስጢረ ሥጋዌን የሚናገር ስለሆነ ነው። ትንቢተ ኢሳይያስን የሚያነብ ሰው አዲስ ኪዳንን የሚያነብ ያህል ይሰማዋል። ጸሐፊውም በዘመነ ሐዲስ የነበረና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ የተማረ ደቀ መዝሙር ይመስለዋል። ነቢዩ ኢሳይያስ ጌታችን ኢየሱስ ክርስቶስ በድንግልና ተጸንሶ በድንግልና እንደሚወለድ፣ አምላክነቱን፣ የነገደ እሴይ ስር መሆኑ፣ መንፈስ ቅዱስ እንደሚያርፍበት፣ ለአሕዛብ ፍርድን እንደሚያመጣ፣ ትሕትናው ለሁሉም ተስፋ ድህነትን እንደሚያመጣ፣ ወደ ግብፅ እንደሚሰደድ፣ መከራውና ስቅለቱ በትንሣኤው ለሁሉም ተስፋ ትንሣኤን እንደሚሰጥ አምልቶና አስፍቶ ተናግረዋል። ጀሮም የተባለ የጥንቲቱ የላቲን ቤተክርስቲያን ቅዱስ አባት ይህን በተመለከተ ትንቢተ ኢሳይያስን ሳነብ የጌታችን የኢየሱስ ክርስቶስን ሕይወት የሚተርክ ወንጌላዊን አገኛለሁ፣ ከዚሁ ጎን ለጎንም ስለ ምጽአቱ የሚናገር ነቢይን አገኛለሁ ማለቱ ይህን የሚያስረዳ ነው። አውግስጢኖስ የተባለው ቅዱስ አባት ወደ ክርስትና ከተመለሰ በኋላ ቅዱስ አምብሮስን አዘወትሮ የሚያነበው መጽሐፍ ምን እንደሆነ ሲጠይቀው ኢሳይያስን ብሎ መመለሱም ትንቢተ ኢሳይያስ ምን ያህል ግልጽና የተብራራ መጽሐፍ መሆኑን ፍንትው አድርጎ የሚያሳይ ነው። አንዳንድ የሥነ መለኮት ምሁራን ትንቢተ ኢሳይያስ ከይዘቱ አንጻር በአጭር አገላለጽ ሲገልጹት በአራት ርዕሰ አንቀጾች መጠቃለል የሚችል ነው ይላሉ። እነርሱም እግዚአብሔር፣ ሰው፣ ዓለምና ድህነት በሚሉ ናቸው። ይህን ሐሳብ በአንድ አረፍተ ነገር እንግለጸው ቢባል እንደሚከተለው ይሆናል። የእስራኤል ቅዱስ እግዚአብሔር ኃጢአትን ይጸየፋል። ይህ ኃጢአትም የሰውን ልጅ በሙሉ ያደከመና መላውን ዓለም ከፍርድ በታች እንዲሆኑ ያደረገ ነው። ጌታችን ኢየሱስ ክርስቶስ ግን ይህን ፍርድ በራሱ ተሸክሞ ይቀድሰንና ያከብረን ዘንድ ፍጹም ሰው ሆነ በማለት ሊገለጽ ይችላል።
ነቢዩ ኢሳይያስ በዚህ አገልግሎቱ የአይሁድ ትውፊት እንደሚያስረዳው እስከ 688 ዓመተ ዓለም ቀጥሏል። ይሄ ማለትም በነቢይነት ከ52 ዓመት በላይ አገልግሏል ማለት ነው። መስከረም 6 ቀን የሚነበበው ስንክሳርም ትንቢት እየተናገረ የኖረበት ዘመን 70 ዘመን ከዚያም በላይ ይሆናል ይላል። ስንክሳሩ እንደሚነግረን ነቢዩ ኢሳይያስ የሞተው በሕዝቅያስ ልጅ በንጉሱ ምናሴ ላይ ትንቢት ስለተናገረ ነው። ንጉሱ ጣዖትን ስለማቆሙና ስለማምለኩ ገሰጸው ተቆጥቶ በእንጨት መሰንጠቂያ መጋዝ በራሱና በእግሮቹ መካከል ሰነጠቀው። ምስክርነቱንም በዚህ ፈጸመ። ሊቃውንተ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ በመጋዝ ተሰነጠቁ ያለው ነቢዩ ኢሳይያስን ነው ብለው ይናገራሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። የነቢዩ የኢሳይያስ በረከቱ ከሁላችንም ጋር ትኑር ለዘላለሙ አሜን።